ኤርሚያስን ይዘዝብ መድኃኒዓለም አረ የከበደ ደግሞ ነው። አጭበርባሪ ናንተ ዝም ብለህ ህዝቡን አይምሯቸውን አስረ እዛ ተጫወትባቸው። ወንድማችን እንዳለ ያረባ ከተረጋጋ ይሄ ከበደ ደግሞ ነው ይረግምኝ። አይ እመቤቴ ማርያም ካላማለደች መንግስተ ሰማያት አትገባም ይላል ኦርቶዶክስ። ምን የሚል እስቲ የትኛው መጽሐፋችን ላይ ነው እንደዛ የሚል ሐሳብ ያለው? አማላጃችን ማርያም ነች ይላሉ። ምንም ግልጽ ነው። ካላማለደች መንግስተ ሰማያት አትገባም የሚል ትምህርት ምን ላይ ያገኛል? ካላማለደች ኃጢአት ይቅር አይባልም። እሷ ነች የምታማልድ። አሁን እኔ ጠየቁን ጥያቄ ፕሊስ በደንብ አድምጠኝና መልስልኝ። መጻደቅ አይደለም እችላለሁ። ምክንያቱም አንተ በመጣህበት መንገድ ነካ አድርጌ አስለቀስኩ። ቅድም ለምን አድርጌ አስለቀስኩ? እኔ ካራ ነኝ አልክ፣ ችግር የለውም። ካራን ሳልነካብህ ትክክለኛው ማንነትን ነካውብህና ጮክ። ተሳዳቢ ናችሁ ተሳደብ ማለት ጀመርክ። ፕሮቴስታንት አጋንንታዊ ትምህርት አለው ያስባልኩ ግን በራስ አንደበት ነው። ይሄ አልገባህም። እና ይሄ ብልጠትም አስተሳሰብም ትጎሉብኛላችሁ ብዬ ስል ከዚህ አንፃር ነው። አይ ለምን ትጠይቀኛለህ? ያላለውን ለምን ትጠይቃለህ? መጽሐፍ ቅዱስ ላይ ተባለው ሌላ ማታምኑን አላምንም በልክስ ታምናለህ? ዮሐንስ ወንጌል ምዕራፍ 14 ላይ ነው ወደ አብ ሄድ ይሻላችኋል፣ አብ ደግሞ በስሜ እልክላችኋለሁ ብሏል። መንፈስ ቅዱስ ራሱ ነው። ወልድ ሄዶ መንፈስ ቅዱስ መንፈስ ነው አይደለም? መጽሐፍ ቅዱስን አምናለሁና ሌሎች መጽሐፍቶችን አቃጥያለሁ ብለሃል አይደለ? አዎ በቃ ቆይ ተረጋጋና ስማ። ለምንድን ነው የምትጮኸው አንተ? ሰማን እንዴ ለምን አሰማኝም? ለያዝከው እምነት ማረጋገጫ የለም? እርግጠኛ የለም? እኔ እኮ አለው በህይወት ዘምርልሃለሁ። እኔ ዘምርን ያትለኝም እንዴ ያምን እኮ አይደለም ወይ ቃዶሽ? እኔ እኮ በህይወት አለው ዘምርልኝ በለኝ። እንደው ቤተ እምነት ነው ካራ የሚባል ቤተ እምነት አለ። አዲስ ነው። እስቲ ማስረጃ ላሳየኝ እስቲ ካራ የሚለው ምን ማስረጃ ላሳየህ? አዲስ ቤተ እምነት መኖሩን ካንተ ሰማሁ ባለውበት ሀገር። አዎ ካራ አለ። ካራ የሚባል የኔው ቤተክርስቲያን እኮ እስከዛሬ እኔ ስለማላቅ ማስረጃ እኮ አዲስ ነው አልኩ እኮ ገና 2 ወሩ ነው። ምን መጽሐፍ ላይ እንወጣለን? መጽሐፉን ስም ንገረን። ምን ላይ እንወጣለን? እኔ ላውጣልህ። መጽሐፉን ንገረን። ምን መጽሐፍ ነው? ንገረን መጽሐፉን። ታምረ ማርያም ላይ ነው መላእክት እንደምናመልክ ጽሑፍ ያለው። እሺ ታምረ ማርያም ምዕራፍ ስንት? ኦኬ ላሳይ። ታምረ ማርያም ምዕራፍ ስንት? ላውጣልህ አልኩህ እኮ ፈለግህ። እሺ ምዕራፍ ስንት አታውቀውም? ቁጥር ስንት? ያወጣው ነው ቆይ ፊልም ታረግቡ እኔ እኮ አለው በህይወት ዘምርልሃለሁ። እኔ ዘምርን ያትለኝም እንዴ ያምን እኮ አይደለም ወይ ቃዶሽ? እኔ እኮ በህይወት አለው ዘምርልኝ በለኝ። እንደውም የተቆርጣ ሙሉ ዘምርልሃለሁ ከነገጥኩ። እኔ እንደዚህ የምትወደው መሆኑን በምን አወኩ? ታምረ ማርያም ሊያወጣልን ብሎ ጀለስ ያንተ መዝሙር አይ ቃዶሽ ቀልደኛ እግራችሁ ነበር እኮ ከንቱ ድካም ነው ብዬ ልጁ ያስታውቃል። መጀመሪያ ተዋሻለህ ግን ቃዶሽ ፖለቲካ ተሰራ እኔ አይደለም እንትን መጽሐፉ ስለሌለኝ ነው እንጂ ለምን ተዋሻለህ? መጀመሪያ ማስረጃ አይደል ያላችሁት? በማስረጃ ወጣው እኮ ለምን ተዋሻለህ? ታምረ ማርያም ብለህ ለምንድን ነው እሱ የዋሻኸው? መች ዋሻው? ታምረ ማርያም ነው ጠብቁኝ ብለህ ከዚያ ያወጣኸው መዝሙር ከአንተ ጋር አይደለም ያወራሉት፣ ከፈለገ ጋር ነው ያለው። ከማን ጋር ማውራት እንዳለብህ አንተ አትወስንም። ግን ቢት አድርገህ መጀመሪያ ለምን ተዋሻለህ? ሚውት አድርገህ ጭራሽ ኧረ በለው ሰማው። ሚውት አድርገህ መጀመሪያ ምናምን አለች። ጉባ ባይዘዌ ከአባቱ ከዲያብሎስ እንደሆነ ግብሩ ያመለክታል። አሁን ውሸት የዲያብሎስ ነው። ሚውት አድርገህ ቃዶሽ ወንድሜ ይተወደድ ሚውት አድርገህ አንዴ ሚውት አድርገህ። የመጀመሪያው ውሸት አሁን ለክርስቶስ እየዋሸለት ነውና ለክርስቶስ
መዋሸት ደግሞ ክርስቶሳዊ አይደለም። አረሚት አድርግ እባክህ። ስለዚህ ከአባታችሁ ከዲያብሎስ ናችሁ የሚለው መጽሐፍ እንደዚህ አይነቱን ነው። እሱ አስቀድሞ ምንድን ነበር? የውሸት አባት ነበር። ከዛ ደቀ መዛሙርቱም ወጥተው ይዋሹለታል ማለት ነው። ታምረ ማርያም ማለት ያወጣው ቪዲዮ ነው። ስለዚህ ዋሽታል ማለት ነው። አይ አልዋሻውም ካልክ ታምረ ማርያሙን መጥቀስ ነው። ፕላስ ደግሞ ይሄ ተግባቦት ልመዱ፣ ጭንቅላታችሁን አሰሩት። ቪዲዮ ጋር እንደርሳለን። መጀመሪያ መጽሐፍ ጥቀስ ተባልክ። ለተጠየቀው ጥያቄ መጽሐፍ ለሚለው ቪዲዮ ማምጣት ይሄ የዓለማሰብ የተግባቦትም ችግር ነው ማለት ነው። እና በጣም ነው የምትወርዱብን። በጣም ይቅርታ አድርጉልኝና ትወርዱብናላችሁ እንደዚህ ስትሆኑ። እና ይሄ ለመግባባት እንደ ሰው ለማውራት እንኳን ይከብደኛል። እግዚአብሔርን ሰው እንዴት አማርኛ ለአማርኛ እንኳን አይግባባ? በአማርኛ የተጠየቀው እንዴት መመለስ እንኳን አይችልም? እና ይሄ እንደዚህ አይነት አስተሳሰብ ይዛችሁ ስትመጡ እምነት ሚዩት አድርግ አንተ። እምነትህንም የያዝከውንም አስተሳሰብ ለመስማት ሁሉ እንቸገራለን። ምክንያቱም ችግራችሁ መግባባትም ላይ ስለሆነ ማለት ነው። እና እንደዚህ አይነት የወረደ ነገር አታድርጉ። ለውይይት ለአቅመ ውይይት እንኳን ካልደረሳችሁ ቁጭ ብላችሁ ተማሩ። ጊዜ መጫወቻ አይደለም እንዴ። ታምረ ማርያም አልክ፣ እሺ ጥቀስ አውጣ ሲባል ቪዲዮ ታመጣለህ። ምን አይነት ሰው ነው? በጌታ ሰው በጣም በተደጋጋሚ ትገባለህ። አንድም ቀን ተምረህ አይቻልም። ቃዶሽ ለስሙ ስሙ ቅዱስ ነው ትርጉሙ ግን በቃ ቀጥሉ። እሺ ቢኒያም ወይ እንደምን አለ? ከየት ቤተ እምነት ነው የመጣው? ሰላም ነው። እኔ ከራሴ ቤተ እምነት ነው። የራሴ ቤተ እምነት ማለት አልገባኝም። እስኪ ግልጽ አድርግ። የራሴ ስለ እኔ በመጽሐፍ ቅዱስ ነው ማምነው። በመጽሐፍ ቅዱስ ነው የምታምነው? እና ቤተ እምነት ቸርች ብትለኝ ግን አልሄድም። እኔ አሁን የትኛውም ቸርች አልሄድም። በራሴ ነው ማምነው። የራሴ ነው ማምነው። እሺ በመጽሐፍ ቅዱስ ታምናለህ? በመጽሐፍ ቅዱስ አምናለሁ። በክርስቶስ እምነት ተጠምቀሃል? በክርስቶስ አምኜ አልተጠቀምኩም፣ ግን በክርስቶስ አምናለሁ። ኦኬ አልተጠመቅም? የትም አልተጠመቅኩም እኔ። እሺ የያዝከው መጽሐፍ ቅዱስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው ወይስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው? ካመኑ በኋላ ይጠመቁ ነው የሚለው። እሺ ለምንድን ነበር አንተ ያልተጠመቅከው? በየትኛው ቸርች አምነህ ነው የምትጠመቀው? ወይም በየትኛው ቤተክርስቲያን አምነህ ነው የምትጠመቀው? ኦኬ የያዝከው መጽሐፍ ቅዱስ ስንት መጽሐፍ ነው? በየትኛው ቸርች እንደምታመን ላሳይ። የያዝከው መጽሐፍ ቅዱስ ስንት መጽሐፍ ነው? ለምን ወረድክ? ቢኒ ፕሊስ እንደገና ገባ። በስመ አብ ዛሬ የሚገቡት በአጠቃላይ ቢኒ ፕሊስ ከእንደገና ግባ። ካገኛችሁት እንትን በሉ እሺ፣ አስገቡልኝ ፕሊስ እባካችሁ። እሺ ዳኒ የሚላከው ወይ ሰላም ላንተ ወይ ሰላም ለሁላችሁም። እኔ የእግዚአብሔር አብ ምሕረት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ለእናንተ ይሁን። እሺ እንደምን አለ? እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው? ዳኒ እኔ መጀመሪያ እምነቴን ነው የጠየቀኝ። ከየት ቤተ እምነት ነው የመጣው? አይ ከየት አይባልም፣ እምነት ነው የሚጠየቀው። እምነቴን ጠይቀኝ። ከየት ቤተ እምነት ነው የመጣው? እምነቴ ከኢየሱስ ክርስቶስ በማመን የእግዚአብሔር ልጅ ከመሆን እምነት ነው የመጣሁት። የጠየቁ ጥያቄ ከየት ቤተ እምነት ነው የመጣው? ጥያቄ እሱ ነው። ቤተ እምነት ከሌለ ቤተ እምነት የለኝም ብሎ የመመለስ መብት አለ። እኔ የጠየቁ ጥያቄ እምነትህ ምንድነው ብያለሁ። ሁሉም ዳረጋ አይደለ? አታስጨንቀኛ። እንደዚህ አሁን ጉልበተኛ የጠየቀኝን ጥያቄ ተግባብተን ስንስማማ ትክክለኛ አማርኛንም ራሱ መጽሐፍ ቅዱስ የምታምን ሰውነ እንደ መጽሐፍ ቅዱስ አርጋር ጥያቄውን ጠይቀው። ሰው ብዙ ሰዎች ይህን ጥያቄ ስለሚጠይቁ ትክክል ነው ማለት አይደለም። ቤተ እምነት ማለት ቤተ ክርስቲያን አለኝ። ቤተ እምነት ክርስቲያን በአንጾኪያ ለመጀመሪያ ጊዜ አማኞች ክርስቲያን ተባሉ። ክርስቲያን ነኝ። ቤተ እምነት አለ ወይስ የለም? አዎ የክርስትና እምነት አለኝ። የክርስትና እምነት ቤተ እምነት አለ። ህብረት አለ። ህብረት አለ። ያ ህብረት የት ነው?
የሙሉ ወንጌል ህብረት ሙሉ ወንጌል መሰረተ ክርስቶስ ሙሉ ወንጌልን ለመናገር እኮ ይሄን ያክል ዙሪያ ጥምጥም ሄድ የለብንም አይደለ? ህብረት ነው እሱ ህብረት ነው አይደለም እንዴ? ምንድነው ገና ከሆኑ ማለቃቀስ እንዴ? በቃ የጠየቅን ከየት ቤተ እምነት ነው የመጣው ማለት ህብረት የምታረገው የት ነው ማለት ነው። አማርኛው ተለወጠ አልተለወጠ ዞሮ መልስ መመለስ ላይ ቀር ይሄን ያክል ዙሪያ ጥምጥም ሄዱ አላስፈላጊ ነገር ነው። ወንድማችን ዳኒ ባይሆን ሌላው ጊዜ ስትመጣ እንደው ሌሎች ሰዎች ከተወየቁ በዚህ ልክ ጊዜ እንዳትፈጅብን እሺ። እሺ ወንድማችን ዳኒ ከሙሉ ወንጌል ነው የመጣው። መልካም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ታምናለህ? ትምህርቶችስ ያንሳለን? ይሄ ትምህርታችሁ ይሄ ትምህርት ብዙም ከሆኑ ብዙ ሁለትም ከሆኑ ሁለት አንድም ከሆነ አንድ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትላቸው ትምህርቶች አሉ? ማይክን ክፈተው እያወራህ ከሆነ አይሰማም ዳኒ። የማይክ ምልክቱን ክፈተውና ንገረን። እሺ እኔ ከሙሉ ወንጌል ህብረት ነው የመጣሁት። ከሙሉ ወንጌል ህብረት ማለት እኔ በኢየሱስ ስም ከየት ነው የመጣው ብዬ አልጠየቅኩም። እሱን ጥያቄን ጨርሻለሁ። ወንድማችን ዳኒ ማይክ ይዘልኝ ነበር። አይኑ በቃ አያስፈልግም፣ አትመልስልኝ። ችግር እኔ አይደል የጠየቁ በቃ አትመልስልኝ። በቃ ለኔ በቂ መልስ ስላገኘው ድጋሚ ማብራሪያ አትስጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ታምናለህ? ግጥም አድርጌ ሙሉ በሙሉ ግጥም አድርገህ በጣም ደስ ይላል። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ናቸው ብለህ የምታምነው? ኦርቶዶክስ ቤተክርስቲያን እንዲህ ብላ የምታስተምረው ትምህርቶች ናቸው። ከዛ በፊት ግን እንትን ቢሆን አይ አንተ ከላይ ያለው ያዝ፣ ማይክን ያዝ አንተ ዳኒ ለስትናገር ስነ ስርዓት ይኖር እንዴ? ምን ሆነ አንተ እዚህ ጋር ያለው ብለን አይደለም እኛ የጠራን ወንድማችን ዳኒ ብለን አይደለም እንደወራን። ምን አይነት ግብረ ገብ ነው? እሺ ወይ ያሬዶ መጀመሪያ ኦርቶዶክስ ከነበረ ከዛ ቢጀምርልን ኦርቶዶክስ ሆኖ ከዛ ፕሮቴስታንት ከሆነ በዛ መልኩም ሐሳቡን መስማት ስለምንችል በዛ ቢገልጽልን። ዳንኤ አትናደድ፣ አትቆጣ። ያው ወንድም ማለት ረጋ ብለህ ፖዚቲቭ ሆነ ልብህን ከፍተህ በንጹህ ሆነ ለማናገር ሞክር እሺ። ሁላችንም አክብረን ነው የምናወራ። በዛ መልኩ አድርጎ እሺ። ዳንሻ እኔ ምንም አይደለም እንደፈለኩት ተናገር። ሰው ተረጋግተህ በዛ ሐሳብ እግዚአብሔር ይባርክ። እሺ ግን አንድ ነገር ማወቅ ያለበት አነጋገር ጥያቄ ራሷን ዲስኦርደር ስታረግ ነው ቁጣ የሚሰነዝር ነገር የሚያመጣው ካንተ ሆኖ ሌላ ሰው ደግሞ ሲቆጣ ደግሞ ይሄንን መታገል ማየት መቻል አለበት። እሱ እያወራኝ አንተ ማይክ መክፈት ማለት ግራ ማጋባት ነው። ማይክን የከፈተው ዳኒ ይሰማል አይደል? ማይኩን የከፈተው አሁን እንደሰማው የከፋ ነገር ሊናገር አይደለም። ከዚህ ቀደም ባግራውንዱ ኦርቶዶክስ ከነበረ ምናልባት እሱንም ብንጠይቀው ነው እንጂ ያለው የከፋ ነገር አልተናገረም። እሺ አሁን እኛ አንተን የምናወራበት መንገድና አንተ የምናወራበት መንገድ እሺ አትበል ማለት እሺ በቃ ማትበል አንድ ጊዜ ጸጥ ብለና አዳምጥ። ተረጋጋ እንጂ ትሸኩላለህ እንዴ ዳኒ? እሺ ቀጥል። በቃ እኛ አንቸኩልም። እሺ ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። እኛ አንተን የምናወራበት መንገድና አንተኛን የምታወራበት መንገድ ትንሽ ይለያያል። ስለዚህ የምናወራው የመጽሐፍ ቅዱስ ሐሳብ ስለሆነ መቼም አሁን እኔ እናንተ እዚህ ጋር የተሰባሰቡ ስለ ዘር ስለ ጎጥ ስለተለያየ ነገር ልናወራ አይደለም። ጸብ የሚጭር ሐሳብ ለማንሳት አይደለም። ምናወራው ስለ መጽሐፍ ቅዱስ ለማውራት ነው። አየህ መጽሐፍ ቅዱስ ደግሞ ሰዎችን ማብሸቂ አይደለም፣ ሰዎችን ማናደጅ አይደለም፣ ሰዎችን እናበሳጭበት አይደለም፣ ሰዎችን የምንመልስበት ወደ እውነት የምናቀርብበት የክርስቶስ ቃል እና ይሄንን የመሰለ ትልቅ ቃል ደግሞ ይዘን ስርዓት ባለው መልኩ ልናወራ ይገባል። እኛንተም ወንድማችን ዳኒ ብለን እየጠራን አተዛ ጋር ከላይ ያለው ምናምን እንደዛ ይባላል ዳኒ። እሺ ከዚህ በኋላ ምንም ይሁን ምን ቶንን አስተካክለ ነው ማውራት ያለበት። ካልሆነ ግን ስሜትን መቆጣጠር ማትችል ከሆነ ግን ቲክታክ ፕላትፎርሙ ጥሩ ስለሆነ አልጎሪዝሙ እኛ ያንተን ስሜት ወደ መቆጣጠር እንገባለን ማለት ነው። ኦኬ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምራቸው ትምህርቶች አሉ ወይ ብዬ ነበር የጠየቁ። ከዚህ ቀደም ባግራውንድ ኦርቶዶክስ ነበረ ወንድማችን ዳኒ? ከዚህ ቀደም ኦርቶዶክስ ነበር ወይስ ከልጅነት ጀምሮ ነው ፕሮቴስታንት የነበርከው? እሺ እኔ ቤተሰቦቼ አሁንም ስቲልና ኦርቶዶክሶች ናቸው። እኔ የመጣሁት ኦርቶዶክስ ቤተክርስቲያን ነው። ከልጅነቴ ጀምሮ ከሰንበት ትምህርት ቤት ጀምሮ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት። ግን በሆነ ወቅት ላይ መጽሐፍ ቅዱስን ሳመዛዝንና ሳየው ስሰማ የሆነ ቦታ ላይ አመንኩ እና ካመንኩበት ቀን ጀምሮ ደግሞ እኖርበት የነበረው ህይወት ሙሉ በሙሉ ከመጽሐፍ ቅዱስ ጋር የሚጣረስና የማይስማማ ነገር መሆኑንም አሁን ጥፋቶቹን ከዚህ አንስቼ እንደዚህ ነው ስተት የምታስተምረው ብዬ ልዘረዝርልህ አልችልም። ዛሬ ባነሳችሁትና በምትወያዩበት መሰረት እኛ ቅድም እንዳልኩ ዳኒ አንቸኩልም። እሺ አሁን ኦርቶዶክስ እንደነበር ከነግረህናል።
እሺ ምክንያታዊ በሆነ በአጭር ቃል በጣም ረጅም ሰዓት የምትወስድ ከሆነ አስቆማለሁ። ለምን በጣም ብዙ ሰዎች ሪኩዌስት ልከው ያው እነሱም እየጠበቁ ስለሆነ አጠራ አድርገን ነው የምናወራው። ዳንኤል ኦርቶዶክስ ነበርክ፣ ፕሮቴስታንት የሆንከው ለምንድን ነበር? ኦርቶዶክስ ቤተክርስቲያን በምን በልኩ ተሳስታለች ብለህ ነው? የኦርቶዶክስ ስህተት ታይቶ የትኛው ደግሞ የፕሮቴስታንት እውነት ታይቶ ነው ፕሮቴስታንት የሆንከው? እሺ እሷን ወደ ፕሮቴስታንት የሄድክበትን መንገድ ንገረን፣ ምክንያት ያደርጋል። አሁንም እኮ አሁን ይኸውልህ ፕሮቴስታንት ነኝ አላልኩህም እኔ። እሺ አሁን ወዳለህበት ህብረት የሄድከው ለምንድን ነበር? ከኦርቶዶክስ ወደ ሙሉ ወንጌል ህብረት የሄድኩት እምነቴ ክርስትና ነው፣ ድሮም ክርስትና ነው፣ አሁንም ክርስትና ነው። ኦርቶዶክስ ቤተክርስቲያንም እየነበርኩኝ እምነቴ ክርስትና አሁንም እዚህ የጠየቁት ጥያቄ ከኦርቶዶክስ ቤተክርስቲያን ለመለስልህ ነው። አሁን እንግዲህ አክብረት እንዳታረገኝ አሁን ለመለስልህ ነው። አንድ ነገር ልንገርህ፣ አንተ አግሬሲቭ ሆንክ አልሆንክ ምንም የሚመጣ ለውጥ የለም። የሚገነፍል ጀበና ራሱን ነው እንጂ የሚያቆሽሸው ሌላ ነገር አያቆሽሽም። ብራዘር ተረጋግተህ ብታወራ ለራስህ ነው። ካልተረጋጋ ደግሞ በጌታ ሰላም እንሸኛለን ወደታች ማለት ነው። አለቅ አግሬሲቭ ልሆን ነው ምናምን ታስፈራራለህ እንዴ? ጭራሽ ካንተም ብሶ የምናደምጥ አግሬሲቭ ልሆን ነው ምናምን ስላላልክ አይደለም። እሺ ወንድማችን የምናደምጥ ልክ በእኛ ቶን ቀስ ብለህ አውርተህ ምክንያት የሆኑ ነገሮችን ስታስረዳን ብቻ ያ ነገር ይገዛናል እኛ። ስለዚህ አሁን የጠየቁ አጭር ጥያቄ ቅድም እንዳልኩ ነገር የምታበዛ ከሆነ ጣልቃ ገባብሃለሁ ብያለሁ። ስለዚህ ባጭሩ መልስልኝ። ኦርቶዶክስ ነበርኩኝ ብለዋል። ምን እውነት ተረድተህ ነው አሁን ወዳለህበት ደረጃ የደረስከው? አሁን ወዳለህበት ህብረት የገባኸው ምን ስህተት አግኝተህ ነው? በቃ ኦርቶዶክስ እዚህ ላይ ተሳስታ እነሱ ደግሞ ይሄንን ትክክል ስለሆኑ ነው የምትለው ምክንያትህን ንገረን ወንድማችን ዳኒ። ማይክን ክፈቱ አሁን። አንድ ጊዜ 2 ደቂቃ እስቲ 2 ደቂቃ ብቻ። እሺ 2 ደቂቃ። እሺ ቢኒ የሚል አካውንት ከስር ይሰማል? አዎ። አይ እኔ ፕሮቴስታንት አይደለሁም ግን ሙስሊም ነኝ። መጠየቅ ማይቻል ከሆነ ያወርዳሉ። ስለሳብከኝ ነው የገባሁት። አይ ከስር ኩይ ስልከን ያስገባው። እሺ ጨርሻለሁ። አይ አላ እሺ ዳኒ እሺ ቢኒ ጠብቀን። እሺ ዳኒ ምክንያት ነበር ኦርቶዶክስ ነበር። ከዛ በኋላ አሁን ወዳለበት ህብረት እንድትሄድ ያደረገ ምን ነበር? ኦርቶዶክስ እዚህ ላይ ተሳስታ እነሱ ትክክል ናቸው ብለው ወደ ማመን ያስተዳደረ የመጽሐፍ ቅዱስ ትምህርት ምንድን ነበር? ለምሳሌ ያህል እኔ ድሮ ኦርቶዶክስ በነበርኩበት ጊዜ ክርስቲያን ወይንም ደግሞ ክርስቲያን ነኝ ብዬ ማምነው ቤተሰቦቼም ክርስቲያን ነህ ብለው የሚነግሩኝና እኔም ክርስቲያን ነህ ብዬ ማምነው በልጅነቴ ተጠምቄ ከመጽሐፍ ውጭ የሆኑ የቤተክርስቲያን ገድላቶችን እነዚህን መጽሐፍቶችን ቅዱሳን መጽሐፍት የሚባሉትን መጽሐፍቶች እያነበብኩ መጽሐፍ በደረቴ ይዤ እንቅፋት እንዳይመታ እንደዚህ እንዳትል እየተባልኩ ማደርገውን ነገር ነው ይዤ ስኖር ክርስትና የሚመስለኝ። ግን አንድ ቀን ዮሐንስ ወንጌል ላይ ኒቆዲሞስ የሚባል እንደዚሁ አስተማሪ የሆነ ሰው ወደ ጌታ ኢየሱስ መጥቶ አንተ ከእግዚአብሔር የተላክ እንደሆንክ አውቃለሁ ብሎ ሲለው አለማወቁን ራሱ ለማስረዳት አይ የሰው ልጅ በእውቀት አይደለም በእንደዚህ መጽሐፍን በማወቅ ሳይሆን ከውሃና ከመንፈስ ካልተወለደ በስተቀር ሰው የእግዚአብሔር ልጅ ሊሆን አይችልም ማለት ነው። ጌታ ኢየሱስ ራሱ በቃሉ ከውሃና ከመንፈስ ነው ያለው። የሰው ልጅ መጀመሪያ ከውሃና ከመንፈስ ለካ ልክ ነኝ ብዬ እኔም ከውሃ ተጠምቄያለሁ ከመንፈስ ተወልጃለሁ ብዬ ስል እዛ ሌላ ቦታ ላይ ደግሞ የሰው ልጅ ካመነ በኋላ በክርስቶስ ኢየሱስ አምኖ የተጠመቀ ነው ይድናል የሚለው መጀመሪያ። ከዛ እዛ መስቀሉ ላይ አይተህ ሁለቱ ሰዎች ከጌታ ጎን የተሰቀሉ ችግር የለውም ሌላ ይጨርሳ አይ መርዘም የለበትም አጠራ አድርገህ ኦኬ። አንዱ ምክንያት ምን ሆነ? ሰው ካመነ በኋላ ነው መጠመቅ ያለበት የሚል ነገር አገኘው። ስለዚህ በዚህ የተነሳ ፕሮቴስታንት ሆኛለሁ ያልከ ነው። እሺ ሌላስ? ፕሮቴስታንት ከተረዘናለ ሁለተኛው መዳን የሚገኘው በኢየሱስ ክርስቶስ ስም ብቻ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑ ይላል። እንደገና ደግሞ ምዕራፍ 3 ላይ ያላመኑ በስሙ ስላላመኑ ተፈርዶባቸዋል። በስሙ ለሚያምኑ የእግዚአብሔር ልጆች እንደገና ደግሞ
ሐዋርያ ስራ ላይ እንትን ላይ ራሱ ማቴዎስ 1 ላይ ራሱ መልአኩ ራሱ መጥቶ ትክክል ነው። ዳኒ በኋላ ላይ ጥቅሶቹ ማንሳት ስለማይቀር ትክክል ነው። አሁን መጽሐፍ ቅዱስ ምን አለ? ሰዎች በክርስቶስ በማመን ይድናሉ አለ። ኦርቶዶክስ ቤተክርስቲያንስ በክርስቶስ ያመነ አይድንም ትላለች? አይደለም፣ በክርስቶስ አይልም። በክርስቶስ ኢየሱስ ስም ብቻ ስም ነው። በኢየሱስ ስም የሚል ነው ስሙ። የተለየ መልአኩም የተናገረው መልአኩም የተናገረው አረን እንደመጣ ይሄው እንዲህ የሚለው ትምህርት አመንኩኝ አልክ። ኦርቶዶክስ ምን ብላ ነበር የምታስተምረው? ኦርቶዶክስ ቤተክርስቲያን በእርሱ አትመኑት በእርሱ ያመነ አይደለም ትል ነበር። አዎ በመቤቴ ማርያም አማላጅ በድንግል ማርያም ያመነ ይድናል ብላ ታስተምር ነበር። አይ እመቤቴ ማርያም ካላማለደች መንግስተ ሰማያት አትገባም ይላል ኦርቶዶክስ። ምን የሚል የትኛው መጽሐፋችን ላይ ነው እንደዛ የሚል ሐሳብ ያለው? አማላጃችን ማርያም ነች ይላሉ። ምንም ግልጽ ነው። ካላማለደች መንግስተ ሰማያት አትገባም የሚል ትምህርት ምን ላይ ያገኛል? ካላማለደች ኃጢአት ይቅር አይባልም። እሷ ነች የምታማልድ። አሁን እኔ ጠየቁን ጥያቄ ፕሊስ በደንብ አድምጠኝና መልስልኝ እባክህ። ይኸውልህ አንተ ኦርቶዶክስ ነበር፣ ከዛ በኋላ ፕሮቴስታንት ሆንክበትን ሪዝን እየነገርከን ነው አይደለ? ኦርቶዶክስ ከነበርክ ለአንተ እኮ ሶ ሲምፕል። ለምሳሌ ኦርቶዶክስ ቤተክርስቲያንን የማያውቃት አንድ ፕሮቴስታንት የሆነ ሰው የሆኑ ነገሮችን ለመናገር ሊቸግር ይችላል። አንተ ግን ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ከነበርክ የትኛው መጽሐፋችን ላይ ነው ድንግል ማርያም ካላማለደች ሰው መንግስተ ሰማያት አይገባም፣ በእርሷ ካላመነ ሰው አይድንም የሚል ትምህርት ያስቀመጥ ነው? የትኛው መጽሐፋችን ላይ ነው? ኦኬ መጽሐፉን እናውጣና እናማረበት እኮ። አይ መጽሐፉ የለኝም እኔ አሁን መጽሐፉ የለኝም። ለምጠይቀኝ አይ ተዘጋጅቼ አወጣልሃለሁ። አዎ ይኸውልህ አንተ አዳምጠኛ ፈለገ አዳምጠኝ አንድ ነገር አለ። እሺ አዳምጠኝ መጽሐፉን አያስኩትም ካለ እሺ አዳምጠኝ። አንተ ነው ያስከው መጽሐፉ እንዳደምጥህ አንተም አዳማጩን ብራዘር። አንድ ሰው መጽሐፉን አያስኩትም ካለ ጌታ ሆይ አረባ ካዳምጥ። አንድ ሰው መጽሐፉን አያስኩትም ካለ ችግሩ መጽሐፉን በእጁ ያለ መያዙ እንጂ መጽሐፉ ላይ ያለውን ሐሳብ ያለ ማስተዋወስ አይደለም። ስለዚህ መጽሐፉን እኛ እናወጣለን። መጽሐፉን እኛ እናወጣለን። ዛሬ አንተ ለጊዜው መጽሐፉን አትግለጠው፣ ችግር የለውም። መጽሐፉን እኛ እናወጣለን። ምን ላይ እናወጣለን? ምን የሚባል መጽሐፍ ነው እንደዚያ የሚል ትምህርት ያገኘው? ቤተክርስቲያን እንደዛ ብላ ታስተምራለች ብለናል። እሺ እናውጣ። ምን ላይ እናውጣ? ወንድማችን እንዳለ እሺ ፈለገ አሁን ለጠየቀኝ ጥያቄ የምመልስልን ትሰማኛለህ አይደል? ምን ላይ እናውጣለን ነው በመጀመሪያ የጠየቅኩት እኮ። ትሰማኛለህ አይደል? እኮ ገባኝ። ምን ላይ እንደምታወጣልኝ ስነግርህ ትሰማኛለህ አይደል? አዎ ሰማሃለሁ። መጽሐፉ ስሙን ስትነግረኝ ሰማሃለሁ። ኦርቶዶክስ ሆኜ አነባቸው የነበሩትን መጽሐፎች በሙሉ አቃጥዬ ብቸኛ የሆነው መጽሐፍ ብቻ ነው አሁን እያጠና ያለሁት። መጽሐፉን ላውጣል እኔ መጽሐፉን ላውጣል ምን ላይ ላውጣል? የመጽሐፉን ስም ንገረኝ። ታምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው እንደዚህ የሚለው? እኔ ጥቅስ አላነበብኩም እኮ አልኩህ። እሱ ያንተ መጽሐፍ ነው። አንተ አውጣና ንገረኛ። ሌላው ጊዜ ዳኒ ቆይ ተረጋጋ። አንድ ጊዜ ቆይ እድል ስንሰጥ እድል የሰጠን ምክንያታዊ የሆነ ኦርቶዶክስ ነበርክ ፕሮቴስታንት የሆንክበትን ሪዝን እንድትናገር እንጂ ቤተክርስቲያን የማታስተምራቸውን ትምህርቶች እንደምታስተምር አድርገህ ፕሪቴንድ እንድታረግ አይደለም። ሲቀጥል ምክንያታዊ ካልሆንክ በማታውቁ ጉዳይ ዙሪያ ላይ አለማውራት ነው። የማያውቁትን ነገር መፈትፈት ጥሩ አይደለም። ለምሳሌ ቤተክርስቲያን እንዲህ ብላ ታስተምራለች። ኢማጂን ኦኬ መጽሐፍ ቅዱስ በክርስቶስ ሰዎች በማመን ይድናሉ ማለት ነው። ከዛ ውጭ ግን ኦርቶዶክስ ቤተክርስቲያን ደግሞ አይ በድንግል ማርያም እንደውም በእርሷ መልጃ ያላመነ ሰው በቃ ምናምን ብሎ አካኪ ይዘረፋል። ወንድማችን ስንጠይቀው እንዳያችሁት ወራጅ አለን ማለት መጽሐፍ ማስረጃ ላለመስጠት አይ እዚሁ ቁጭ በል ችግር የለውም። ምን ነርቫ አይነካም እኮ ወንድማችን እንደኔ ቁጭ በል አዳምጥ ችግር የለውም። ወንድማችን ምንድን ያለው ማስረጃ አምጣ ስንለው ማስረጃ ለመስጠት ምን አይነት ምክንያት ነው የሰጠው? አይ መጽሐፉን አቃጥየዋለሁ እኛ እናወጣልሃለን። የለም ማስረጃው ስለሌለ አይ በቃ ሸመድድኩ እኛ ሸመድድ አላልነው። አንድ ሰው ይሄ ነገር ስህተት ነው ሲል ስህተት የሆነበትን ምክንያት ይናገራል። ደጋግመን እንደምንናገረው አንድ ዩኒቨርሲቲ ውስጥ አንድ ሰው 30 ዓመት ሙሉ ጥበቃ ሆኖ ሊሰራ ይችላል። 30 ዓመት ሙሉ ግን አይመረቅም። እዛ ዩኒቨርሲቲ ውስጥ 30 ዓመት ስለቆየ ተመራቂ ሆኖ እንደ ተማሪዎች ተመርቆ ይወጣል ማለት አይደለም። 30 ጊዜ ግን ቆሞ ያስመርቃል። አሁን ብራዘር ሂ ሃቭ ኖ አይዲያ ለስሙ ኦርቶዶክስ ነበርኩ ይላል። ነገር ግን ኦርቶዶክስ ቤተክርስቲያን ምን ታስተምር ጀለስ ምንም የሚያውቀው ነገር የለም። ምንም በነገረ ድነት ዙሪያ ያለን ትምህርት ምንድነው? በነገረ ክርስቶስ ዙሪያ ያለን ትምህርት ምንድነው? በቅዱሳን ዙሪያ ያለን ትምህርት ምንድነው? በመጽሐፍ ቅዱስ ላይ ተመርኩዘን ኢቭን ከጥምቀት ጋር ተያይዞ ራሱ የምናሰራቸው ትምህርቶች ምንድናቸው?
ሂያቭ ነው አይዲያ። ዝም ብሎ ሰው እንዴት ዝም ብሎ ይመጣለትን ይናገራል? አንዳንድ ጊዜ ለምን አትዘጋጁም ግን እንዴ? ፊታችን ሰፋ ጊዜ ሞኛ ነው እንዴ? ምን መስላችሁ? ዝም ብለ መተበቃ እንዲሆኑ ብራዘር፣ ያታለልካቸው ፕሮቴስታንቶች ሊኖሩ ይችላሉ። እነሱን እንደ በቀድሞ አታላቸው እንደ በፊቱ። ከኛ ጋር ግን ስትመጣ በማስረጃ ነው የምታወራው። እሺ አንድ የመጨረሻ ጥያቄ ልጠይቀውና ኢዮባና ያሬዶ እናንተ ተከተላላችሁ። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን የተሳሳተችው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው? የትምህርት ሁሉ በላይ እንግዲህ ትምህርተ ሥላሴ ነው። ትሪኒቲን ያልተረዳ ሰው ነገረ ክርስቶስን በሚገባ ሊያብራራ አይችልም። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን ተሳስታለች የምትለው ትምህርት አለ? ማይክን ክፈተው። አይዞህ አትፍራ፣ ማይክን ክፈተው ዳኒ። ኧረ አንተ መስሚያ ጥጥ ነው። አንተ በቃ ምንም መስሚያ ጥጥ ነው። ስበክ ዝም ብለህ እኔን አውርደኝና ስበክ ዝም ብለህ እኔ ወንድማችን ዳኒ በትምህርተ ሥላሴ ዙሪያ አሁንም አዳምጥ። ኦርቶዶክስ ቤተክርስቲያን ስህተት ትምህርት አላት ብለህ ያሰብከው ነገር አለ? በትምህርተ ሥላሴ ዙሪያ ሥላሴ በትምህርተ ሥላሴ እሺ፣ የትኛው ስህተት የሆነው ይኸውልህ ሥላሴን በሶስት ጢማም ስል ስለ አልጠየኩም። ስለ እናወራለን። ስለ ትምህርቱ ስለ ትሪኒቲ ትምህርት ስለ ሥላሴ አዳምጠኝ ዳኒ። ስትመልስ እኮ ማዳመጥ አለበት ጥያቄው። ስለ ስዕል መብት ነው። እሺ በኋላ ትጠይቀናለህ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰራቸው ትምህርቶች አይደል ያለ መብት ነው። ስለ ስዕል እኛ ግዴታችን ነው ስዕላት መጽሐፍ ቅዱስ እንደሆኑ ለአንተ ማስረዳት። ወደ ስዕሉ ከመግባታችን በፊት በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን እንዲህ ብላ ታስተምር ነበረ። ይሄ ግን ስህተት ስለሆነ ይሄው አሁን የዚህኛውን ቤተ እምነት ትምህርት አክሴፕት አድርጋለሁ የምትለው ትምህርት አለ በትምህርተ ሥላሴ ዙሪያ ኦርቶዶክስ የተሳሳተችው ሌሎች ትክክል የሆኑበት? ኦኬ ማስረጃ ይዤ እንዳወራ ትፈልጋለህ? ይሄን አልፈልግም፣ ችግር የለውም። ያለ ማስረጃ ንገረኝ። የተሳሳተችው ትምህርት አለ ብለህ ታምናለህ? ኤርሚያስን ይዘዝብህ አረ የከባድ እርግማን ነው። አጭበርባሪ ናንተ ዝም ብለህ ህዝቡን አይምሯቸውን አስረህ እዛ ተጫወትባቸው። ወንድማችን ዳኒ ኧረ እባክህ ተረጋጋ። ይሄ ከባድ እርግማን ነው የረገምከኝ። በትምህርተ ሥላሴ ዙሪያ የተሳሳተ ትምህርት አለ ብለህ የምታምነው ካለ ንገረን። በጣም እሱ ሴንሲቲቭ ስለሆነ ዳኒ በቁም ህዝብ ቋል ቀጠሮ ዳኒ ለምንድን ቀጠሮ ሰጣለህ? ለምን ቀጠሮ ሰጣለህ? አሁን እኮ ተሳስ ቆይ ለምን ቀጠሮ ሰጣለህ? ዳኒ አሰማ እሺ በቃ መጽሐፍቶቹን እርሳቸው። ቆይ መጽሐፍቶቹን አረባ ፕሊስ እባክህን አዳምጠኝ አንተ ሰውዬ። መጽሐፍቶቹን እርሳቸው፣ ተዋቸው፣ ችግር የለውም። አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ስለአንተ ስለራስህ መልስልኝ። አዎ ታምናለህ? አዎ እሺ በአብ በወልድ በመንፈስ ቅዱስ አምናለሁ። በአንድ አምላክ አዎ ሶስት አምላክ እንዳለ ግን አላምንም። ሶስት ኢማም የሆነ አምላክ ሶስት አምላክ አለ ብለህ ታምናለህ ወይ አላልኩም ዳንኤ። አሁን እኔ አንተ ታምናለህ ወይ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብዬ ጠየቅኩ። አዎ አምናለሁ ብለኛል። እሺ ወልድ የአብና የመንፈስ ቅዱስ ቃል እንደሆነስ ታምናለህ ዳንኤ? አዎ በዮሐንስ ወንጌል አይደለ? ለምን ጥቅስ ትፈራለህ? ለምን የእግዚአብሔርን ቃል ትፈራለህ አንተ? ሰዓት ለማሳጠር ነው። እኔ የማውቀውን መጽሐፍ ስነግርህ ታፍነኛለህ። ገላትን አውራ ትለኛለህ። ዳኒ አሁን ምን እያረክ ነው መሰለህ? ልክ እንደ ልጅ አክት እያረክ ነው። እኔ ችግር የለውም እንለፍ ያልኩ ከምን አንጻር ነው? ከሰዓት አንጻር ነው እንጂ መጽሐፍ ቅዱስ ጥቅስ አንስተህ ብታብራራም እኮ ይደስማታል። ግን ከሰዓት አንጻር ሰዓት ቆጥበን እናውራ። ማመንህ በቃ በቂ ነው። ስለተስማማውበት ማስረጃ አልጠየቅኩም። አየህ ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። በቃ ኦፍ ኮርስ ትክክል ነህ። በቃ በተስማማንበት ጉዳይ ለምን ጊዜ እናባክናለን? ለዛ ነው። እሺ ዳንኤል፣ እሺ እንቀጥል። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይ ያመንኩበትን ቆይ ታብራራለህ። እቺን አጭር ጥያቄ አንድ ጊዜ መልስልኝ። እምነትህን በመጀመሪያ እንድናውቀው መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ደግሞ እንደሆነ ታምናለህ ዳኒ? ማይክን ክፈተው ዳኒ። ትንሽ ጣልቃ ስትገባ ስለነበረ ነው ሚዩት ያደረጉ። ታምናለህ መንፈስ ቅዱስ መጀመሪያ የወልድን ካልነገርኩ
መጀመሪያ የወልድን ቃል ነገርኩ መንፈስ በተስማማነበት ጉዳይ ላይ እኔም ልክ እንዳንተ ስለተስማማው ጊዜ ማለት ነው። ለምን ሌላ ሰው ሳይሰማውም ለምን አልናገር? ለምን ትፈራዋል? እሺ ጨርስ። እሺ ቆይ ሁላችሁም አድምጡት። እሺ አጠር አድርገህ አንድ ጥቅስ ብቻ አንሳና ጨርስ። ካስረዘምክ ጣልቃ ገባብሃለሁ። አዎ የዮሐንስ ወንጌል ሙሉ ከምዕራፍ 1 እስከ 21 የሚያወራው ወሬ በሙሉ እርሱ የእግዚአብሔር ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ብሎ ቃል ስጋ መሆኑን ራሱ መጨረሻም ላይ ሊፈርድብን የሚመጣው ቃል እንደሆነ መጀመሪያም የነበረው ቃል እንደሆነ አሁንም ቃል ስጋ የሆነው ከ1 እስከ 18 ባለው ክፍል ውስጥ በዮሐንስ ወንጌል ከ1 እስከ 18 ባለው ክፍል ውስጥ የሰው ልጅ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ቃል በስጋ እንደመጣ በስጋ የተገለጠው ክርስቶስ ደግሞ ቃል እንደሆነ የሚያብራራ ነው መጽሐፍ ወንጌሉ ራሱ። ዋናው ዓላማው ሙሉን ራሱ የሚናገረው እሱ። በቃ እሺ አሁን እቺ ነው ልትነግረኝ ነበር አይደለ? እቺ ልትነግረን ነው አሁን እንደዛ አቆይ ልናገር ስትል ነበረው። አዎ እቺን ያልካትን አንተ የዘላለም መዳኛ ነው። ሰማይ ቆይ ይወይ ይቀጥል። አሁን የጠቀሰው ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 24 ነው እስከ 20 ምናምን ብሏል አይደል? የእግዚአብሔር ቃል የሚለውን አውጥቶ ያስነበበን መክፈት እንችላለን። እሺ የእግዚአብሔር ቃል የሚለውን ደጋግሞ እንደው ጥቅሱን ትፈራዋለህ ምናምን እያለ ስለነበረ የእግዚአብሔር ቃል ነው ለሚለው ስለሆነ እንደ ማስረጃ የጠቀሰው የእግዚአብሔር ቃል የሚለውን አስነበበን። ይሄን ለማለት እኔ አሁን ወደ እንደዚህ ነገር የምንገባ ከሆነ በጣም ጭራሽ እኔ ይሄን ጥያቄ ዮባ አንድ ጊዜ ቆይ ማረው። እኔ እንደው ነው ምን ልጅ አልቆምና ይሄን ጥያቄ አንድ ጊዜ ማረው። በቃ ይሄን ቃል ብሎ መልሶልናል። አንድ ጊዜ ዮባ በእናትህ በቃ እንደው ማረው። ይሄው ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ብሏል ጋይስ። እሺ ወንድማችን ዳኒ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ? ዳኒ ማይክን ክፈተው። እስትንፋስ ነው አይልም። እሺ ይቅርታ ቅዱስ መንፈስ እንደሆነ ታምናለህ? አይ ለምን ትጠይቀኛለህ? ያላለውን ለምን ትጠይቃለህ? መጽሐፍ ቅዱስ ላይ ተባለው ሌላ ማታምኑን አላምንም በል ቅዱስ ታምናለህ? ዮሐንስ ወንጌል ምዕራፍ 14 ላይ ነው ወደ አብ ሄድ ይሻላችኋል፣ አብ ደግሞ በስሜ እልክላችኋለሁ ብሏል። መንፈስ ቅዱስ ራሱ ነው። ወልድ ሄዶ መንፈስ ቅዱስ መንፈስ ነው አይደለም? አንተ ስላሴን አምናለሁ ትላለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። መንፈስ ቅዱስ መንፈስ ነው ወይንስ እኔ አሁን ሶስት አምላክ ነው እያልጠየቅኩኝ ዳኒ? እግዚአብሔር ነው። እስትንፋስ እግዚአብሔር ነው። መንፈስ ቅዱስ እኔ እግዚአብሔር አይደለም አላልኩም። ኦኬ እግዚአብሔር ነው። ከሶስቱ አካል ቆይ አዳምጥ። ከሶስቱ አካል አንዱ አካል መንፈስ ቅዱስ ኦኬ የአብና የወልድ ቅዱስ መንፈስ ነው ብለህ ታምናለህ ወይንስ አታምንም? አዎ አምናለሁ ወይ ደግሞ አያላምንም ብለህ መልስልኝ። አዎ ቅዱስ መንፈስ ነው። የአብ የወልድ መንፈስ ቅዱስ አንድ ቅዱስ መንፈስ እግዚአብሔር መንፈስ። በጣም ጥሩ እዚህ ድረስ ደርሰናል። ሁላችሁም አዳምጡ። በቃ አሁን እዚህ ድረስ ደርሰናል። ወልድ የአብና ቆይ አንድ ጊዜ አዳምጡ። በጌታ ፍቅር ቆይ አንድ ጊዜ ፕሊዝ አንድ ጊዜ አዳምጠኝ እሺ። እባክህን ፕሊዝ ዳኒ አሁን እንደዚህ ማድረግ የለብህም። እስኪ ጨርስ አንድ ጊዜ አዳምጠኝ። ወልድ የአብና የወልድ ቃል እንደሆነ አምናለሁ ብለናል። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ አምናለሁ ብለናል። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድነው? ዳኒ ምንድነው? እስኪ ንገረን። እንግዲህ ኦርቶዶክስ ነበር ካሁን ፕሮቴስታንት ሆናል። እስኪ ትምህርተ ሥላሴ ዙሪያ ላይ ኦርቶዶክስ ቤተክርስቲያን ስተት አለባት አሁን ፕሮቴስታንት ሆኛለሁ ብለናል። ምን ያክል ተረድተዋል ትሪኒቲ? እየመረጥክ ያንተን ሐሳብ የምፈጽምበት ሐሳብ የለኝም። እኔ እግዚአብሔር ፈቃድ የኔ ሐሳብ ይፈጽምልኝ አላልኩም። ከመጀመሪያ ጀምሮ ይኸውልህ ወንድማችን ዳኒ እኔ የኔን ሐሳብ ንገረኝ አላልኩም። አውርደኝ መልሳለው እግዚአብሔር አይምሮን ይክፈትልህ። እግዚአብሔር አይከናው የምታደርገው በቃ ጨርሰናል። መልስ የለህም። አየህ ይሄንን ሐሳብ ያነሳን በምክንያት ነው እዚህ ድረስ የደረስነው። በነገራችን ላይ አንተ አውቀህ የምትመልሰው መልስ ይኖራል ብዬ ተስፋ አድርጌ አይደለም ዳኒ። ያንተን አላዋቂነት እዚህ ውስጥ ላሉ ሰዎች ሳይሆን ለአንተ ለራስህ ለማሳየት ፈልጌ ነው። ኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ብለህ ባፈት ትናገራለህ እንጂ አንተ ኦርቶዶክስ ቤተክርስቲያን አማኝ ሪሊ አልነበርክም። ቤተክርስቲያኒቱን አታውቃትም። ቅድም ምሳሌ ሲሰጥ በደንብ የሰማኝ ይመስለኛል። አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል። 30 ዓመት ሙሉ
ዳኒ ሐቁን ነው የምነግርህ። በደንብ አድርገህ አዳምጠኝ። አንድ ጥበቃ 30 ልክ አንተ እድሜን በፈጀህበት ያክል ከበር ላይ ቆሞ ሊሰራ ይችላል። ነገር ግን መቼም አይመረቅም። 30 ጊዜ ግን ቆሞ ያስመርቃል። ዳኒ 10 ቦታ አትርገጣው። ተረጋጋ። 10 ቦታ ስለረገጥክ አይደለም እናደምጥ። ኦኬ ተረጋግተህ ስታወራ እናደምጣለን። ዳኒ አሁን እንደዚህ ይሄ ብሶት መነጫነጭህን እኔ በምንም ታምር አላደምጥም። ቲክቶክ ፕላትፎርም አልጎሪዝሙ አመቺ ስለሆነ በዚህ ልክ ስሜትን እንቆጣጠርልሃለን። ልክ አንተ ስሜቴ ስትሆን ይሁን ስሜቴነትን እንቆጣጠርልሃለን። ኦኬ መረጃው እንዴት እንደሆነ አታውቅም ዳኒ? አላውቅም። አንተ ነው የምታውቀው። አንተን አውርደኝ፣ አንተ አውርደኝ። አይ አትውረድ። ቆይ አንዴ ቅድም ያነሳቸው ነጥቦች ስለነበሩ እሱ ላይ የተወሰነ ነገር እናወራ እንዳለው ቃል ማለት ነው። አይምሮ ዞሯል። ኦርቶዶክስ ያስደምጡ አንተ ነህ እንዳንተ አይነት በጣም ጋጡ። በቃ ስሜትን ተቆጣጠር። ተረጋጋ። ኦርቶዶክስን ያሰደባችሁ ተረጋጋና ስማ። ሰውዬ ለምንድን ነው ዝም ብለህ የምታወራው? የአባቶችን እምነት አለች ሰማው። የአባቶችን እምነት ዳኒ ቆይ አንዴ ቆይ አይ መድኃኒዓለ አንዴ ዳኒ ተረጋጋና ስማንሽ አንዴ በመጫጫው አይሆን። ቅድም ነገረ ድህነት ያልሰማም አንድ አይነት ናቸው። አንዴ ቆይ ነገረ ድህነትን አንስተ ነበርና ህዝቡ እንደንዛችሁ ለምንድን ነው የማሰማው? ለመሳደብ ነው የገባው? ግን አልሰማም፣ መስማት አልፈልግም። ለምን አታወርደኝም አንተ? ፎቶ ደስ ብሎ ነው አውርደኝ። ቆይ ጥያቄ አለኝ። ፎቶ ደስ ይላል። እንደውም በትልቁ ነው የምናረጋው። አንተ አልፈልግም። ጥያቄ አለኝ እኔ ማይክ ክፈትና፣ እሺ እንደሱ በትልቁ ማይክ ክፈትና በቃ አሁን እንደሱ ቆይ አንዴ ወዳጅ ማይክ ክፈትና አዳምጣ እንዴ። ጥያቄ አለኝ ለአንተ። መጽሐፍ ቅዱስን አምናለሁና ሌሎች መጽሐፍቶችን አቃጥያለሁ ብለሃል አይደለ? አዎ በቃ ቆይ ተረጋጋና ስማ። ለምንድን ነው የምትጮኸው አንተ? ሰማን እንዴ ለምን አሰማኝም? ለያዝከው እምነት ማረጋገጫ የለም? እርግጠኛ የለም ጆሮ እኔ ሰማሃለሁ። አንዴ እባክህ ተረጋጋ። እሺ መጽሐፍ እዚህ ጋር የሚሰሩ መንፈሳዊ አውርዱኝ ካለ አውርዱኝ። አንተ ደግሞ ዝም በል። ማይክል ሚታል ታቹ ረዳ እንደማንተ ታቹ አንተ ራስህ ዳኒ አውርዱኝ ካለ እግዚአብሔር ቃል ነው ብለህ ነው የምታምነው አይደል? ዳኒ ወንድማችን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ነው የምታምነው? ዳኒ በነገራችን ላይ ዮባ በቅርቡ ወደ ኦርቶዶክስ ቤተክርስቲያን መመለስ ፈልጋለሁ ብሎ የሚያምን ወንድማችን ነው። በቅርቡ በጣም ሱም ወደ እውነተኛው መንገድ መመለስ ፈልጋለሁ፣ የሐሰትን ትምህርት መሮኛል፣ ስላረኩትም ስህተት በአጠቃላይ ንስሐ መግባት ፈልጋለሁ ብሎ የሚያምን ወንድማችን ነው። አየህ ነገር ሳደርገው ማን ነው? አይ ስልክ ተደውሎብኝ ነው እየሰማ። እሺ ጌታ ምስክሬ ነው። ስልክ ሲደወል ለኛ ፖዝ አድርጎ ያሳየናል። ውሸት ኃጢአት ነው። ውሸት ዲያብሎስ ነው። ውሸት ኃጢአት ነው። እሺ ይቅርታ ስለዋሸን። እሺ አንደኛ ቆይ ዳኒ አንዴ ለሰው አይ ዳኒ አትበለኝ። አያቆላመጥክ። እሺ ዳንኤል ማንም ሆነ ስም አይደለም። እናንተ ተሰባስባችሁ ማውራት ብቻ ህዝቡን እግዚአብሔር ምስክሬ ነው። ፈለገ ለራሳ ይሁሉ ደግሞ አንደኛ ሰው አለመስማት ብቻ ለማውራት መሞከር ይሄ ትክክል አይደለም። እና ደግሞ ሰው አክብሮ ሲሰማ አዳምጥ፣ ዝም ብለህ አታውራ እንዴ። አንተ ራስህ አዳምጥ። አንተ ራስህ ማን ነህ? አንተ ራስህ አዳምጥ። እኔ እንዴት አዳምጥ? እስካሁን አወራህ እንዴ? ደግሞ አላወራም እኔ ካንተ ጋር። ስለዚህ ሚዩት አድርግና አዳምጥ በቃ። አላወራም ካልክ ሚዩት አድርገህ መስማት ያለው አናወርድህም። ምክንያቱም ቅድም ስታወራ የነበርካቸው ነገሮች ላይ ማውራት ፈልጌ ነበረ። ሳይህ ግን ባዶ ነህ እና ዝም ብለህ ነው እየጮኸው። ነገር የለም ስንት ምንድነው ባንገቴ አድርጌ መጽሐፍትን መዞር ያነበር ክርስትና የሚመስለኝ አልክና አጋንንት ወደ ሰፈረበት ወይ አጋንንታይ ወደ ሆነው ስብስብ ነው የሄድከው። እና ወደ ሄድክበትም ደግሞ መተል ልንጠይቅ ባለማው የለም። ቆይ ላይ የሳምከው ውስጥ አንዴ ተረጋጋ። አታውቅም አንተ። ተረጋጋ እባክህ። ላይ የተሳለ እባክህ ማለት በልጣት ደነዝዝ ድረስ
ጣት እስኪደነዝዝ ድረስ ሚዩት ታደርጋለህ። እሺ እኔ ያወረድኩ ተባበርኩ። አስቀድሞ የነበረው የኦርቶዶክስ ቤተክርስቲያን በደንብ አድርጋችሁ ስሙ። ማለት የሆነ የልጅ አታድርጉት። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላት ወይ ከተባለ አዋላት ካልክ አነጻጽረ እሱን ማቅረብ ነው። ለምሳሌ እዚህ ነገር ላይ ከመጽሐፍ ቅዱስ ውጭ ነው ይሄ ትምህርት ካልክ መጽሐፍ ቅዱስ ይሄን ያስተምራል፣ እናንተ ይሄን ታስተምራላችሁ፣ የእናንተ ማስተማሪያ ወይም እናንተ ትምህርት ይሄ ነው ታሳየናለህ፣ የመጽሐፍ ቅዱስ ይሄ ነው፣ ስለዚህ የሳታችሁት እዚህ ላይ ነው ብሎ ማሳየት ነው። ዕውቀትም ብልጠትም ሰውነትን የሚጠይቀው ዝም ብሎ መቀባጠር፣ መሳደብ፣ ይሄ ዝቅ ማድረግ ዕውቀት አይጠይቅም። እና ቅድም ያነሳቸው ለምሳሌ ጥምቀት አንስቷል። የሄደው ጥምቀት አያድንም ወደምትለው ቃለ ሕይወት ነው አይደለ? ቃለ ሕይወት ሙሉ ወንጌል ነው ያለ ከሁለት አንዱ፣ ሁለቱም ያው ናቸው። ጥምቀት አያድንም ነው የሚሉት። እዛው የሄደበት ጥምቀት ያድናል የሚሉ አሉ። አያውቅም። እሺ አያውቅም፣ ምን እንደሚያስተምሩ አያውቅም። የሄደበት ማለት ነው። የህፃናት ጥምቀት አነሳ። በቃለ ሕይወት ውስጥ ያሉ አብዛኛው በተለይ ካልቪኒስቶች ህፃናትን ያጠምቃሉ። አያድንም ብለው ቢያምኑ ግን ደግሞ ህፃናትን ያጠምቃሉ። መካነ ኢየሱስ ጋር ስትሄዱ ህፃናትን ያጠምቃሉ። የሄደበትን አያውቅም። ጀለስ ወዳጄ ዝም ብሎ ነው የሄደው ማለት ነው። የሄደ እንደዚህ ለመሆን ደግሞ በጣም እንደው ይቅርታ አድርጉልኝ፣ ባጃጅ ወይ አህያ መሆን በቂ ነው። ምን ማለት ነው? የተጫንከውን ይዘህ መሄድ። ምን እንደተጫንክ አለማወቅ አህያነት ነው ወይም ባጃጅነት ነው ምናምን ልትሉ ትችላላችሁ። ስትመጡ ቤተክርስቲያንን ተሳድቤ እወጣለሁ ከሆነ አላማችሁ ትንሽ ምሰማ ቢሆን እዚህ ቁጭ አድርጌ አለማወቅን አሳይ ነበር ዳኒ፣ ምንም እንደማታቅ ማለት ነው። ግን በዚህ መልኩ ከሆነ የምትመጡት በዛው መልኩን ያናግራችኋለሁ፣ እንደው ከትልቅ ይቅርታ ጋር ማለት ነው። አለማወቃችሁ እንድናሳያችሁ ከፈቀዳችሁ እናሳያችኋለን፣ ካልፈቀዳችሁ ደግሞ የት እንዳላችሁ ደግሞ እናሳያችኋለን ማለት ነው። እና በተቻለ መጠን ለመወያየት ያ እውነት አለኝ ብላችሁ ከመጣችሁ ያንን እውነት ለማሳየት ግቡሽ። በቃ እሱንም በተረጋጋ መንፈስ እውነት አለን ካላችሁ። ጩኸትና ስድብ ከሆነ ግን ቢያንስ እንደናንተ ባንሳደብም ግን በሚገባችሁ ቋንቋ እናናግራችኋለን። የተረጋጋችሁ ሰዎች ማወቅ ምንድነው ማውራት ከሰው ጋር ተግባቦት የምትችሉ ሰዎች ግቡሽ አደራ። እናመሰግናለን ዮባ ወንድማችን ዳኒ። ለሌላው ጊዜ መተህ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው ብሎ ለመወያየት ቢያንስ የተወሰነ ዝግጅት ቢኖር ጥሩ ነው። በቃ ለሌላው ጊዜ እንደዛ በታደርግ አሪፍ ነው። እሺ ወንድማችን እንወዳለን። ዳኒ ስትገባ ምንድነው እንደ ውቃቤ ማን የጠራኝ ያልክ የምትገባው አንተ? በጣም እኮ በፍቅር ነገሮችን ማውራት ይቻላል። በቃ ማን የጠራኝ ምናምን እያልክ ከምትገባ እኔ ማን ሞዴሬተሮች ናቸው ያስገባችሁት? ማን እንዳስገባችሁ ኢንቫይት አድርገኝ ነው ወይ እኮ ነው ጥያቄ ነው እኮ። እንደዛ ነው የሚባለው። ታዲያ ዳኒ ኢንቫይት አድርጋችሁኝ ነው ወይ? እኔ አሁን ኢንቫይት አላደረኩም። ምናልባት ሞዴሬተሮች አይተው ከእንደገና ኢንቫይት አድርገው ሊሆን ይችላል። እንደዛ እኛም ስርዓት ባለው መልኩ እንመልስልሃለን። እና ዳኒ ምን አለ መሰለህ፣ ምናልባት አሁን ዛሬ ያመንከውን ነገር ምናልባት ማብራራት አቅቶ ሊሆን ይችላል። ነገር ግን ሌላ ጊዜ እኛ ጋር ስትገባ ተዘጋጅተህ ትመጣ። በቃ በተወሰኑ ሐሳቦች ዙሪያ በማስረጃ ስለሆነ የምናወራው ለሌላው ጊዜ እንደ ሐሳብ ዳኒ ተዘጋጅተህ ብትመጣ መልካም ነው። ምክንያቱም እዚህ ጋር ሁሉም ኦርቶዶክሶች ብቻ አይደሉም የሚያደምጡ። ልክ አንተ ባለህበትም ቤተ እምነት ውስጥ ያሉ ፕሮቴስታንት የሆኑ የሙሉ ወንጌል አማኞችም ጭምር አሉ። እና እዛ ጋር የሚነሱትን ሐሳቦች አንተ ካነሳ በኋላ እኛ የምናነሳቸውን መጽሐፍ ቅዱስ ደግሞ ምላሾች ማድመጥን ይፈልጋሉ። ስለዚህ በተቻለ መጠን ለሌላው ጊዜ ስትገባ በጣም ማቹርድ ሆነ አንዳንድ ነገሮች ላይ በቂ የሆነ የመጽሐፍ ቅዱስ ዝግጅት አድርገህ ብትገባ ጥሩ ነው። ዳኒ ወንድማችን ምናልባት አሁን ላይ ቅድም ባነሳው ዙሪያ ኢዮብ የሚያነሳልህ አንዳንድ ሐሳቦች አሉ። ከሱ ጋር ለማውራት ፈቃደኛ ነህ? ማይክን ክፈትና መልስልኝ። ያወራህ ከሆነ ይሰማል። እኔ ሁላችሁንም እኔ በአፍ ወዳለሁ ምናምን የሚለውን ሳይሆን በተግባር ወዳለሁ። እኔ በእግዚአብሔር ፍቅር ነው የምወዳችሁ። በቃ እኔ አሁን ጌታ ይባርካችሁ። ይኸውልህ ለንግግር ሲያስፈልግ እድል እየሰጠ ማነጋገር ስትችል ነው ሰው የሚነጋገረው። እናንተ ምንድነው የምታደርጉት? ጥያቄ የምትፈልጉትን ጥያቄ እያጠየቃችሁ ሰው ሲያወራ እድሉን ስለማሰጥ እንጂ በደንብ ለምትጠይቀኝ ጥያቄ እኔም በመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ምንም መልስ አልሰጠም። እኔ በደንብ ተዘጋጅቻለሁ። በመጽሐፍ ቅዱስ የተዘጋጀ ልብ ነው ያለኝ። ከመጽሐፍ ቅዱስ ውጭ ላልሰማ መጽሐፍ ቅዱስን 34 ዓመቴ ነው በመጽሐፍ ቅዱስ ህይወት ውስጥ ስቆይ። ስለዚህ መጽሐፍ ቅዱስን በደንብ ነው የማውቀውና
ለምትጠይቀኝ ጥያቄ መመለስልህ እኔ ገድላትን አላነ እንደነ ኤርሚያስ ምናምን ገድላት አላነብም፣ ወይንም ደግሞ እዛ ክፍል ውስጥ ገብቼ ጥቅስ አልጠቅስልም። የእግዚአብሔርን ቃል እየነገርኩ ነው መልስ የምሰጥህ። ለምታመጣቸው ነገሮች በሙሉ በእግዚአብሔር ቃል ነው መመልስልህ። ስለዚህ እንደዛ እንዳደርግ እድሉ የምትሰጡኝ ከሆነ ጊዜ ያዝልኝና አሁንም እኔም አጋጣሚ ነው የገባሁት ጊዜ ትይዝልኝና መጥቼ ቁጭ ብዬ በምትጠይቀኝ ጥያቄ አሁን ቅድም የጠየቃችሁት ርዕስ የጀመራችሁት ርዕስ ሌላ ነው። ጌታ ይባርክ። በነገራችን ላይ ከዚህ በላይ ራሱ ይሄ ራሱ አሁን የሰጠን እድል ራሱ በጣም አዳማጭነታችንን የሚያሳይ ነው። ምን አለ መሰለህ አንደኛ የምናምንበት አንድ ትልቁ ነገር አንድ ሰው ገብቶ ስሙን እየጠየቅ ነው ስለ ሰፈሩ የሚያወራ ከሆነ እናስቆመዋለን። ምክንያቱም እኛ የጠየቅነው ስለ ሰፈሩ የጥቆ ያደም እኛም የኛም ደግሞ አዳምጥ እንጂ ዳኒ አንተ ብለሃል አላልክም በኋላ ላይ የምንስማማበት ጉዳይ ነው። አሁን ስለኛ አቋምም ደግሞ አዳምጥ። አንድን ሰው የምናደምጠው ስለጠየቅነው ነገር ብቻ የሚያወራ ከሆነ ነው። አንድ ትልቅ እዚህ ጋር አንድ ትልቅ አቅል ሊኖር ይችላል የምንስማማበት ምንድነው? ለምሳሌ እኛ ስንገባ ተዘጋጅተን ይገባል። ምናልባት ዳኒ አንድ ተብሎ እግረ መንገድህ ድንገት ላይቭ ሼር ተደርጎልህ ሊሆን ይችላል ወይ ድንገት ተመልክቶ ሊሆን ይችላል ድንገት ሊሆን ይችላል ይመጣ ሰው በተዘጋጀ ሰው መካከልና ባልተዘጋጀ ሰው መካከል ልዩነት ሊኖር ይችላል። ምንም ችግር የለውም እኮ ለጊዜው የምታውቀውን ሐሳብ ብቻ በመጽሐፍ ማስረጃ መልሰ ሌሎቹን እስቲ ምናልባት ነገ ብትገቡ ከሆነ ነገ ማስረጃዎቹን ይዤ እመጣለሁ እየተባባልን ማቹድ በሆነ ወይ መወያየት ይቻላል ብራዘር። ስለዚህ አሁንም ሐሳብ አስተያየት ከዚህ በኋላ እኔ አልቀበልም። በበቂ ሁኔታ አድምጠናል። ምናልባት አሁን ባለው ርዕስ ዙሪያ ከዚህ በፊት በቃ ያሉትን ሐሳቦች ተዋቸው። እኛ መረዳት ያለብንን ያክል ነገር ተረድተናል። አንተ የግድ ልታምንልን አይገባም። ለምሳሌ አንተ አሁን ላይ ኢትዮጵያዊ ነህ የሚለውን ሐሳብ የግድ አንተ አዎ ነኝ እስከምትደርስ መጠበቅ የለብንም። ከቆዳ ቀለም፣ ከንግግር፣ ከቃል አጠቃቀም አንተ ኢትዮጵያዊ መሆንህን እኛ ከተረዳን በቂ ነው። በተመሳሳይ አንተ መጽሐፎች ላይ ያለህን መሰረት አንተ 34 ዓመት ነው የኖርኩበት 34 ዓመት ሙሉ መጽሐፍ ቅዱስን እንትን ብያለሁ እንደሆኑ ሰዎች እኔ ገደል አይደለም ጠቅሰው መጽሐፍ ቅዱስ ስላልክ አይደለም የመጽሐፍ ቅዱስ ዕውቀትን እኛ የምናውቀው የምንረዳው ኦኬ በምንወያየው ውይይቶች በመሰጠን ምላሾች ነው ልናቅ ልንረዳ የምንችለው። ስለዚህ በእኛ ወይኛ ደግሞ የምንመለከተው አመለካከት ይኖራል። እኔው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። እድል ስንሰጥ ዳኒ ከዚህ በኋላ መወያየት የምትፈልግ ከሆነ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ትላለህ። ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ አሁን እናምናለን። እሺ ይሄ ትምህርታችን ከመጽሐፍ ቅዱስ ውጪ እንደሆነ ማስረጃ ስጠንልሃለን፣ ማስረጃ ታሳየናለህ። ይሄው መጽሐፍ ቅዱስ እንዲላል እናንተ ግን እንዲህ ብላችሁ ታምናላችሁ፣ ይሄ ስህተት ነው አለቅ። ለምሳሌ በስዕላት ዙሪያ ለምሳሌ አንድ ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል እኛ መጽሐፍ ቅዱስ እንደሆኑ ስለምናምን በዛ ላይ ብዙ አታራካራ ውስጥ አንገባ። ነገር ግን ስዕላት መጽሐፍ ቅዱስ እንዳልሆኑ ማስረጃዎችን ይሰጠናል። ከዛ እኛ ደግሞ በተራችን ስዕላት መጽሐፍ ቅዱስ እንደሆኑ ማስረጃ እንሰጠዋለን፣ እናሳየዋለን። እኛ በማስረጃ ስንጠይቀው ከየት አገኘው አምጣው ይሄ ክፍል እንደዚህ ይልም ይሄ ክፍል እንደዚህ ማይልበት ምክንያት እንዲህ ነው ብለን አፋጣን እንደምንጠይቅ ሁሉ በተመሳሳይ እኛም ደግሞ በተራችን የመጽሐፍ ቅዱስ ጥቅስ እያወጣን ስንመልስ እያንዳንዱ ፕሮቴስታንት እኛን የማፋጣጥ መብት አለ። በውይይት ደረጃ እዛ ደረጃ እንድረስ እንጂ የማፋጣጥ መብት አለ። ስለዚህ ዳኒ በዛ መልኩ ነው ውይይት የምንቀጥለው። ከዛ ውጪ ግን አላስፈላጊ የሆኑ ቃላቶች የምትጠቀም ከሆነ በቃ ለተወሰኑ ጊዜያት ሌሎች ፕሮቴስታንት ወንድሞች ሲወያዩ ተመልክተ ከእንደገና ብትገባ ይሻላል። እሺ አሁን ለምሳሌ አሁንም ለምሳሌ ቆያት በላ ዳኒ አሁን እኮ ፈቃደኛ ሆነና ለሞነና አልሰማንም። ለመወያየት ፈቃደኛ ነህ? አሁን ባነሳ ነው ሐሳብ ዙሪያ ህጉን ተከትለ መወያየት ፈቃደኛ ነህ ዳኒ? አዎ። እሺ እዮብ ቀጥል ከዳኒ ጋር። እሺ የቅድሙ ይቅር ስለተባለ አንድ ትምህርት ከመጽሐፍ ቅዱስ ውጪ ታምናላችሁ የምትለው አንዱን ትምህርት አንሳና እሱ አንዱ ትምህርት ላይ አውርተን ከዛ ወደ ቀጣይ ደግሞ እንሄዳለን። አንድ ትምህርት መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ደግሞ እንዲህ ነው የምትሉት ብለህ የምትጠቅሰውን ንገረን፣ ስህተት የምትለውን ማለት ነው። እሺ ኢዮባ አሁን ጥቅሱን ልጥቀስልህ አይደለ? ጥምቀት ሰው ተጠምቆ ነው የሚድነው ብላችሁ ታምናላችሁ አይደለ? አዎ። አሁን እናንተ የጻፋችሁትን ተጠምቆ ይድናል የሚለውን ጽሑፍ መጽሐፍ የምታነበውና የምታውቀው አንተ ነህ። ለእኔ ግን ምስክሩ አንተ ነህ። ለእኔ ምስክሩ መጽሐፉ አይደለም። አንተ አሁን ይኸውልህ ጥምቀት ያድናል ብለህ ጥምቀት ነው የሚያድነው፣ የተጠመቀ ይድናል፣ የተጠመቀ ያመነ ነው የሚድነው ብለህ አንተ አዎ አልከኝ። ምንም መጽሐፍ አልፈልግም በቃ ካንተው። እኔ አሁን ያንተን እምነት የሚያፈርስ መጽሐፍ ቅዱሳዊ እውነት ነው የምነግርህ። እሺ
አዎ መጽሐፍ ቅዱስ ላይ ያመነ የተጠመቀ ነው የሚለው እንጂ የተጠመቀ ያመነ የሚል ቃል የለም። ትክክል። እኛም እንደዛ አንልም። አንተ ይኸው አልክ እኮ አንተ የተጠመቀ በልጅነትህ አይደል የተጠመቀው? የተጠመቀ ያመነ ይድናል ብለህ ነው የምታምነው አንተ? አላልኩም እንደዛ። እንደዛ አታምንም? ጌታ ይመስገን። በቃ አንድ ነን ማለት ነው። በቃ አንድ አይደለም። እሱን አስረዳኸው። ይለየን ንገረኛ አንተ። እሺ በጣም ጥሩ። ያመነ የተጠመቀም ይድናል በማለቱ እምነትም ጥምቀትም ለድህነት መሆኑን ተናግሮ አንተን የተሳሳተ ትምህርት እንዳለ አሳየን። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህ ያመነ የተጠመቀም ይድናል ብለን እናምናለን። አንድ በል። ሁለተኛ ጥምቀት ለድህነት ማለታችሁ ስህተት ነው ስላልክ ቃል በቃል ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ያው እኛ ያድናል ብለን ስንል ማስረጃ ጠቅሰን ነው። ጳውሎስ በሐዋርያት ሥራ ምዕራፍ 22 ላይ ኃጢአቱ የተሰረየለት ወይም የዳነው አምኖ ሲጠመቅ እንደሆነ ተነግሮናል። ይህንንም ማስረጃ ጠቅሰን የኛ እምነት ልክ እንደሆነ አሳይተን ያውን በጠቀስነው መሰረት ያንተ እምነት ስህተት መሆኑን እናሳይሃለን ማለት ነው። የህፃናት ጥምቀት ቀጥሎ የሚመጣ ሐሳብ ነው። ምክንያቱም እኔ እናንተ ያልተግባባ ነው ከጅምሩ ማን ይጠመቅ ላይ ሳይሆን ጥምቀት ራሱ ምንድነው የሚለው ላይ አልተግባባ ነው። ማይጠመቅ በስንት እድሜው ይጠመቅ ሁለተኛ ጉዳይ ስለሆነ ማለት ነው። አንተ የካድከው ብዬ ማስበው ምን እንደሆነ ታውቃለህ? የጥምቀትን ምንነት አዳኝነቱን ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት መሆኑን ጸጋ መቀበያ መሆኑን ኃጢአት ስርየት የምናገኝበት መሆኑን ስለካድክ የህፃናት ጥምቀት ላይ የማወራ እንትኑ አይኖርም ማለት ነው። ለምን አወቅህ? እሱ እኔ መካዴ ጥምቀት የለድህነት ማለታችሁ ስህተት ነው አልከኝ። ስህተት ነው አይደለም። ያንተ የተጠመቀ ያመነ ይድናል ማለት ስህተት ነው። አይኔ እንደዛ አላልኩም አልኩ እኮ። ያላልኩትን አልክ ብለህ ምላሽ እየሰጠ ነው። የስተማ ማለት ይባላል። አላልክ ደግሞ እኔ ያመንኩት እምነት መጀመሪያ ሰው በክርስቶስ ኢየሱስ ስም አምኖ የእግዚአብሔር ልጅ ይሆናል። ከዛ የዘላለምን ሕይወት ካገኘ በኋላ በምድር ላይ በሚኖረው ኑሮ በስጋው ያመነው ጃንደረባው ኢትዮጵያዊ ጃንደረባ ያደረገው የሚያነበው መጽሐፍ ኢሳይያስ 53ን ሲያነብ ህመሙ እንደተወሰደለት ደዌው እንደተወሰደለት ሲያምን ከዚህ በኋላ እንዳልጠመቅ የሚከለክለኝ ምን አለን ያለው። ስለዚህ ከገባ ደግሞ ትችላለህ ነው የተባለው። ስለዚህ የስጋ ጥምቀት የምትጠመቀው በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ካዳነ በኋላ ስላልተነጠቅ ጌታ ኢየሱስ ክርስቶስ በዮሐንስ 17 ላይ እንደጸለየው እኔና አብ አንድ እንደሆን እነሱም ከኛ ጋር አንድ እንዲሆኑ ወደ ዓለም ላኳቸው ብሎ እንዳለ በዓለም ላይ ስትኖር በስጋ ስለምትኖር በዛው በኃጢአት ስጋ እንዳትመላለስ በሞቱ ሞቱን መስለ በትንሳኤው ደግሞ ትንሳኤውን መስለ ልትጠመቅ የመዳንን በእምነት የዳንክበትን መዳን አረጋግጠ በጥምቀት ታስመሰክራል። እንደዚህ ያምናል። ማስረጃ ጎሽ። አሁን ለሚለው ነው የጠየቅኩ ማስረጃ ለአምኖ መጀመሪያ ሰው አምኖ ካረጋገጠ በኋላ በስጋ ለሚኖረው ኑሮ ከጌታ ጋር ሞቻለው ብሎ ተቀብሮ ከትንሳኤው ጋር ተነስቶ በትንሳኤ መመላለሱን ሌላ ምን ማስረጃ ጠይቅ? የውሃ ጥምቀት የምንጠመቀው በስጋችን ከክርስቶስ ጋር ማንም በክርስቶስ ቢሆን ዳኒ ተመልሻለሁ። ዳኒ አዎ ተመልሳለሁ። እሺ መሀል ላይ ተቋርጦብኝ ነበር። እኔ የጠየቅኩ ጥምቀት ከዳንን በኋላ ለማስመስከሪያ እንጠመቃለን ላልከው ነውና ከዳንን በኋላ ማስመስከሪያ ነው የምንጠመቀው የሚለውን ማስረጃ አስተኛው። ያመነ የተጠመቀ ይድናል የሚለው ነው። እሱማ ይድናል የሚለው ያመነ እና የተጠመቀ ይድናል የሚለው እሱ ለድህነት ነው ያለው። እሱ የኔ ማስረጃ። አዎ ከመጥፎ ከስጋ ሐሳብ ከስጋ ማንነት የክርስቶስ ኢየሱስ አንዴ ዳኒ ይቅርታ እንድንል የምታላቸውን ቃላቶች ለምሳሌ ለስጋ ያልክ ነው ደጋግመና ለሱ ማስረጃ ጠይቀሃለሁ። ምንድነው ለስጋ ማለት የትኛውስ መጽሐፍ ነው እንዲህ ያለው የሚለው ጠይቀሃለሁ። አስቀድሞ ግን ከዳንን በኋላ ለምስክርነት ነው የምንጠመቀው የሚለውን ማስረጃ ጥቀስልኝ። ፖዝ ላይ ነህ ተመለስና ጥቀስልኝ። ጥቅስ ከፈለክ የሚነበብልህ ስጠቅስ እኔ ላነብልህ እችላለሁ። ዳኒ ተመለስ። ባይዘይ አሁን የተነሳው የጥምቀት ርዕስ በፕሮቴስታንት ውስጥ የተለያየ ትምህርት አለው። አንድ ሰው ፕሮቴስታንት ነኝ ሲል ሁለቱንም ትምህርት ተቀብሎ ነው
አይደለም አንዱን አውግዞ ነው አይደለም የሚለው ራሱ መሰረታዊ ጥያቄ ነው። ምክንያቱም ጥምቀት ለድህነት የምትል ቸርች አለች እንደምታውቁት የፕሮቴስታንት ክፍል ውስጥ ማለት ነው መካነ ኢየሱስ ወይም ሉትራኖች። በሚገርም ሁኔታ እንደውም ጥምቀት ለድህነት የማይሉትን አጋንንት የሰፈረባቸው ነው የምትለው እና ይሄንን አቻችሎ ነው ወይስ አውግዞ ነው ፕሮቴስታንት የሆነው ወይስ እኛ ጋር ስተት ነው እንዳለ እነሱም ጋር ስተት ነው ይላል? ይሄ መሰረታዊ ጥያቄ ነው። ዳኒ ተመለስ እባክህ። ያሬዶ አለ ነው የባይ ካሎራውን አውራ አይ ቲንክ ቀድሞም ነበር መሰለኝ። ግን ቀጥል የባይ እኮ ያወራው ልጅ እንትን አላለ ማለት ጨርሳችሁ ዘው ተቀበል ችግር የለም። እሱ ከመጣ እቀጥላለሁ እኔ ከሱ ጋር ይሻላል። ቀጥል የባይ ፕሊዝ። እኔ እኮ አለው እዚህ ሁሌም እመጣለሁ አንተ ብዛት እመጣለሁ። ተቀጥል እሺ። ካሎራው ወይ ዮባ እሺ። አለ የሚለው ሚውት ታረግልናለህ ወይ ታረግልናለሽ? የሚደርብ ድምጽ ስላለ። እሺ ካሎራው ሰላም ነው? ሰላም ነው። እንዴት ነው ዮባ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? ካራ የሚባል ቤተ እምነት አለ? አዲስ ነው። እስቲ ማስረጃ ላሳየኝ እስቲ ካራ የሚለው ምን ማስረጃ ላሳየህ? አዲስ ቤተ እምነት መኖሩን ካንተ ሰማሁ ባለውበት ሀገር። አዎ ካራ አለ። ካራ የሚባል የኔው ቤተክርስቲያን ነው እኮ እስከዛሬ እኔ ስለማላቅ ማስረጃ እኮ አዲስ ነው አልኩ እኮ ገና 2 ወሩ ነው። 2 ወርስ ቢሆነው ሰዎች ሰብሰብ ብለው እምነት ብለው ሲይዙት ቆይ ከዛ በፊት አሁን አንተ ያለው በእግዚአብሔር ፊት እንደሆነ ታምናለህ? አዎ። ስለዚህ የልብን የሚያውቅ እግዚአብሔርን መዋሸት አይቻልም አይደል? አይቻልም። እንግዲህ ካራ ሜል አለ አልኩ። አንዴ ካሎራ አንዴ መዋሸት ካልተቻለ በልብህን የሚያውቅ እግዚአብሔር ምን አስበህ እንደምታደርግም ያውቀዋል ማለት ነው። እውነት ዋሽለትም አትችልም። ለሱ ቀንተ ዋሽልኝም አላለም። እውነት ነው። ስለዚህ በእግዚአብሔር ፊት ሆነ እያወራኝ እንደሆነ የምታምን ከሆነና እርግጠኛ ሆነ አልዋሸውም ብለህ የምታምን ከሆነ ምንም ችግር የለውም። እምነቱ ምንድነው? የካራ እምነቱ ማለት መጽሐፍ ቅዱስ ላይ ነው የተመሰረተ ነው። ገባኝ። ምንድነው እምነቱ? ለምሳሌ መካነ ኢየሱስ ጋር ስንሄድ የራሷ እምነት አላት፣ የእምነት መግለጫ አላት። ቃለ ሕይወትም እንደዛ፣ ኦርቶዶክስም፣ ካቶሊክም ሌሎቹም ጋር ስትሄድ የየራሳቸው እምነት አላቸው። እኛ እንዲህ እናምናለን። መጽሐፍ ቅዱሳዊ ነው እምነታችን። እሱማ ሁሉም መጽሐፍ ቅዱሳዊ ነው ይላል። ለምሳሌ ጥምቀት ላይ ምንድነው እምነታችሁ? ጥምቀት ሰው አምኖ ሲጠመቅ ይድናል ብለን ነው የምናምነው። እሺ አምኖ ሲጠመቅ አይድንም ወይንም ጥምቀት ለድነት አይደለም የሚሉ የፕሮቴስታንት ክፍሎች ስተት ናቸው ብለህ ታምናለህ? አምኖ ሲጠመቅ ማለት መጀመሪያ አላመነም። አምኖ ካልተጠመቀማ መጀመሪያ አላመነም። ጥምቀት ለድህነት አይደለም የሚሉ የፕሮቴስታንት ክፍሎች ተሳስተዋል፣ ትምህርታቸው አጋንንታዊ ነው ብለህ ታምናለህ ወይ? ጥምቀት ለድህነት የሚሉት መጀመሪያ አልዳኑም፣ ጥምቀት ለድህነት አይደለም የሚሉት መጀመሪያ አላመኑም ወይ አልዳኑም እያልኩ ነው እኔ ደግሞ። ኦኬ በጣም ጥሩ። እንደዛ ከሆነ የቃለ ሕይወት፣ የሙሉ ወንጌል ቸርች፣ ሌሎቹም ፔንቴኮስታል የሚባሉት ሁሉ እኔ እነሱን እኮ ለምን አጠይቃቸውም? እኔ ስለኔ ለምን አጠይቀኝም? እኔ ለምን አንዴ እነዚህ ሁሉ ጥምቀት ለድህነት አይደለም በማለታቸው አጋንንታዊ ትምህርት አላቸው። አንተ ባልከኝ ቃል ስትጠቀመው ደግሞ ከጅምሩም አላመኑም ማለት ነው። ካላመኑ ደግሞ አምላክ የለሽ ናቸው። ቆይ ቀደም ነገርኩህ አንዴ ወዳጅ ጥምቀትን አንዴ ራስን ፖለቲካ ተስራ ዮባ ሁሌ ፖለቲካ ሰራው። አንተ እኮ ካራ ነህ። እኔ እኮ እነሱን ጠይቃቸው እኮ እሱ እኮ የኔ ጉዳይ ነው፣ አንተን አይመለከትም። አንተ ካራ ነህ። እኔ ቅባቶችን ጋር እናንተ ቤት ያሉትን ቅባቶችን እንደዛ ብላቸው ልበላቸው። አሁን አንተ እንደምትለው በላቸው፣ ችግር የለብኝም። ተራ ሲደርስ ነው የምትላቸው። እሺ እላቸዋለሁ። ቀጥል። እሺ ጎበዝ፣ አንዴ ስማኝ። በጣም ጥሩ። እኔ አሁን ያነሳሁት ስለ ፕሮቴስታንት ነው። ፕሮቴስታንት አሁን ባነሳው እኔ ምን አገባኝ? አሁን ስለ ሙስሊም ምን ነው የምትለው? አንዴ አንተ እሺ፣ የመዳኛ መንገድ አሁን ነው ለምትፈሩኛላችሁ ወዳጄ። ካሎራ እየተደማመጥን እያወራን ነው አይደለ? ዮባ ካለመሳደብ ስራ ያላችሁ ቀጥል። እሺ ተሳድበና ስጨርስ ትነግረኛለህ። ሚዩት ላድርግ። እሺ አይ አሁን እንደዚህ ውይይቱን ወደ ሌላ ነገር መውሰድ
ትምህርት ላይ እንዳናወራ ልታደርግ ነው ማለት ነው። እሱ ደግሞ ትክክል አይደለም። ለምን አንገባም? ወደ ትምህርቱ ለምን አንገባም? አንዴ አዳምጣ። አንተ ብቻ ሐሳብ ሰጠህ እኔ ማልሰጥበት ምክንያት አይኖርም እኮ። የጠየቅኩ ደግሞ ሐሳብ ልሰጥበት ነው። ዝም ብዬ አንተን ለመስማት አይደለም። ስለዚህ ሚዩት አድርግና ስማ። ለምንድን ነው ይሄን ጥያቄ ያነሳሁት? ፖለቲካ አይደለም፣ እውነት ነው። ሰው ምንድነው አፍንጫ ሲነካ ምናምን የሚባል ነገር አለ አይደለ? ስለዚህ እንዲያለቅስ ከፈለጋችሁ አፍንጫው መንካት አለባችሁ። ከዛ ለቅሶቱ እባክህ ስለዚህ አፍንጫውን ነካሁት፣ ለቅሶ መጣ ማለት ነው። ማንነቱን በዛ አውቃለሁ ማለት ነው። ጥሩ ጭንቅላት አለን። ቆይ አንዴ እባክህ ካልወራው አንዴ ነው እውቀት ካላችሁ አሶራ ፈለገም የኤርሚያስ አንዴ ያው ሌላ ነገር ውስጥ አትገባ። ትምህርት ላይ ማውራት ከፈለክ አንዴ ብቻ አንዴ ቢያንስ 30 ሰከንድ ይኸው በቃ 30 ሰከንድ ስጠኝ። ከዛ ለአንተ ሰጠና እናወራለን። ስድብ ተምረን ነው። ቀጥል። እየተሳደብኩ አይደለም፣ ትምህርት ላይ ነው እያወራ ያለሁት። ምንም ስድብ አልተናገሩ። ሄደን እንጽፋለን። ሚዩት አድርግና 30 ሰከንድ አልኩ አይደለ? ሚዩት አድርገህ ስማ። ከዛ ታወራለህ እውቀት ካለ ማለት ነው። ከሌለ በየሰዓቱ እንደዚህ ታደርግና አስወጡኝ ምናምን ትላለህ ማለት ነው። ስለዚህ ሚዩት አድርገህ እሺ፣ አትክፈታ። ሚዩትን አትክፈት። እሺ፣ አትክፈት ሚዩትን። ቴንክ ዩ አመሰግናለሁ። በጣም ቀን ሰው ነው። ስለዚህ ቅድም ባነሳ ነው የጥምቀት ርዕስ ፕሮቴስታንቱ እንደ ካልወራው ባለማመናቸው ካልወራው መጽሐፍ ቅዱስ እንዲህ ነው የሚለው ብሎ ባለው መሰረት ባለማመናቸው አምላክ የለሽ ናቸው። ምክንያቱም እሱ የጠቀሰው መጽሐፍ ራሱ ተጸዳዳ በእናትህ ባፍ እየተጸዳዳህ ነው። አፍን ተጠመቅ እንጂ መጀመሪያ ተጸዳዳው ባፍ ያልተጸዳዳው ምን ትምህርት እኮ ነው ያወራው። አፋችሁን ተጠመቁ ኦርቶዶክሳውያን፣ አፋችሁን ተጠመቁ። ይሄን ለማለት ነው የገባው ወዳጄ። አንዴ እሺ፣ ቆይ በቃ ታውኩት በቃ ወደ አንተ ተመለስኩ። እሺ ታሳየኛለህ። ይቅርታ አድርግልኝ ካስከፋው። ወደ አንተ ተመለስኩ። እሺ አሁን ወደ ካራ እምነት እንመለስና ካራ መጽሐፍ ቅዱስ አለው አይደል? ማለት በመጽሐፍ ቅዱስ ያምናል አይደለ? ካሮራ አለው። እሺ አንዴ ካሜራውን ዝጋት። በተራት ከፍትና መረጃ በጥቅስ እያወጣው ላወራ ነው። እሺ ችግር የለውም። ከየት ነው ያመጣው መጽሐፍ ቅዱሱን? ጠይቁ ተብላችሁ ነው ልጠይቀኝ ነው እኮ ጠይቁን ያመጣው መጽሐፍ ከመጽሐፍ ቅዱስ ወጣ ያለ ትምህርት ካለ ጠይቁን አይደል ያላችሁት? አዎ ምክንያቱም መቶ አይነት መዳን እንዳላችሁ ልንግላ አስረዳ እኮ እያልኩ። እሺ ታስረዳለህ። አንዴ ቆይ እኮ ድሉን ስጠኛ። ስማኛ አንዴ ያንተን እምነት ስትነግረን ለእኔ አዲስ ነው እምነቱ እና ስለ እምነቱ ማወቅ ፈለኩ። ከዛን ጥያቄ ጠየቅኩ። መልስ የላችሁ። መጽሐፍ ቅዱስ ያምናሉ ወይ መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ከየት አመጣው አልኩ። ከየት አመጣው? መልስ የላችሁም። በቃ አውርዱኝ። በቃ ልጠይቅ ወይስ አውርዱኝ? ያጋንንት እንዳላችሁ ላሳያችሁ። አዳኛችሁ መጽሐፍ ላሳያችሁ። ከየት አመጣው? ራዳኛችሁ እንደሆነ ላሳያችሁ። ሮብ እንትና ወይ ደግሞ ሄጄ ፈለገ ተሳደብ እንዳለኝ ኤርሚያስን ሰድቤው ልምጣው። ከየት አመጣው መጽሐፍ ቅዱስ እንባል። በቃ መሳደብ ነው። ቤት ከፍታችሁ ካራ የሚባለው ቤተ እምነት አይኸው እውቀትማ እሺ ላይኖርን ይችላል። አንተ አስተምረን እኮ ከየት አመጣው መጽሐፍ ቅዱስ? ያጋንን ትምህርት ፍርፋሪና አይካሉራ። አሁን ያንተ እምነት ምንድነው? ካራ ያልከው መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ካለው እስቲ ከየት አመጣው ብዬ ስለ አሁን ጮክ ተንጫጫ። አጉላጉል ነገር መናገር ጀመር። ለምንድነው እሱ? አስቀድሞ አንድ ነገር ብዬው ነበር። እግዚአብሔርን ነው የምላችሁ። እንደነዚህ አይነቱ ሰዎች ሁሉን አልጠቀለለም። ፈሪሃ እግዚአብሔር የላቸውም። እግዚአብሔርን አይፈሩትም በጌታ ስም። አሁን በሱ ቤት ሾርኔ መሆኑን ነው ካራ የሚባል ብሎ ያለው። ካራ ምንድነው የሚለውን አያውቁትም። በመጀመሪያ ቅባት ካራና ጸጋ ተብሎ ይነገራል። ይሄን ከኦርቶዶክስ ጋር ተያይዞ ኦርቶዶክስ እንዲህ አይነት ክፍልፋዮች አሏት ለማለት የሚጠቀሙት ነው። እመነኝ፣ ካንተ የተሻለ ብልጠትም ሆነ አነጋገርን እንዲሁም ደግሞ አካሄድን መጻደቅ አይደለም እችላለሁ። ምክንያቱም አንተ በመጣህበት መንገድ ነካ አድርጌ አስለቀስኩ። ቅድም ለምን አድርጌ አስለቀስኩ? እኔ ካራ ነኝ አልክ፣ ችግር የለውም። ካራን ሳልነካብህ ትክክለኛው ማንነትን ነካውብህና ጮክ
ተሳዳቢ ናችሁ ተሳደብ ማለት ጀመርክ። ፕሮቴስታንት አጋንንታዊ ትምህርት አለው ያስባልኩ ግን በራስ አንደበት ነው። ይሄ አልገባህም። እና እንትን ይሄ ብልጠትም አስተሳሰብም ትጎሉብኛላችሁ ብዬ ስል ከዚህ አንፃር ነው። የምሬን ነው። ካራ አይደለም ልጁ ካራ የሚባል አስተሳሰብንም አያውቅም፣ ምን እንደሆነም አያውቅም። እሱን ላብራራላችሁ አይደለም ግን ካራ የሚባል ቤተ እምነት ኖሮም አያውቅም። የሆኑ ግሩፖች ለሌላኛው እምነት የሚሰጡት ስም ነው። ከፕሮቴስታንት አስተምሮ ጋር ግን በፍጹም አይገናኝም። በፍጹም ማለት ነው። መጀመሪያ ይሄን ማወቅ አለባችሁ። እና እንደ ፖለቲካ እንሰራለን እንደ ብልጥ ሆነን እንመጣለን ብላችሁ ስትሉ እንኳን ትንሽ ብልጠት ይኑራችሁ። እንደዚህ አይነት የመሀይም አካሄድ እየሄድክ እኛ ልታታልል ስለማትችል ማለት ነው። ከዛ ግን በራስ አንደበት አምላክ የለሽ ፕሮቴስታንት እንዳለ አሳየነ ማለት ነው። ለወደፊቱ እኔ ጋር እንደዚህ አይነት አስተሳሰብ ይዘህ እንዳትመጣ ተምረሃል ብዬ አስባለሁ። ሌላ የገባ ሰው ካለ ቀጥሉ ጋይስ።